ብሔራዊ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ ሁለተኛ ዙር ልዩ ኮማንዶ ምረቃ ፕሮግራም እንኳን አደረሳችሁ። ተጋባዥ እንግዶቻችን የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የቀጠና ትስስር ኃላፊ የተከበሩ አርበኛ የቆየ ሞላ እና የፖለቲካ መኮንኖች የ8ኛ በላይ ዘለቀ ክፍለ ጦር አመራሮችና የአጎራባች ክፍለ ጦር አመራሮች የ8ኛ በላይ ዘለቀ ክፍለ ጦር ስር ያላችሁ የአጎራባች ብርጌድ አመራሮች የአባ ኮስተር ብርጌድ አመራሮች የአባ ኮስተር ብርጌድ የሻለቃ አመራሮች እንዲሁም የፋኖ አባላት የሃይማኖት አባቶች የሀገር ሽማግሌዎች እንዲሁም ጥሪ ተደርጎላችሁ የመጣችሁ እንግዶቻችን እንኳን ደህና መጣችሁ። የዛሬ ተመራቂ የስመ ገናናው የአባ ኮስተር ብርጌድ ሁለተኛ ዙር ልዩ ኮማንዶ አባላት እንኳን አደረሳችሁ። ለዚህ ትግል ሕይወታቸውን አሳልፈው ለሰጡን ጀግኖቻችን የህሊና ጸሎት እናደርጋለን። የህሊና ጸሎት ለማድረግ ወደ መድረክ መጥተህ የህሊና ጸሎቱን የምታስደርግልን መቶ አለቃ አንዳርግ ጌቴ ወደ መድረክ። በአባ ኮስተር ብርጌድ ሰብሳቢ በፋኖ ጥላሁን ሽፈራው ይደረጋል። ፋኖ ጥላሁን ሽፈራው ወደ መድረክ። የተከበሩ የአማራ ብሔራዊ ኃይል ጎጃም ቀጠና የቀጠና ትስስር አርበኛ የቆየ ሞላ፣ የተከበራችሁ የጎጃም ቀጠና የፖለቲካ መኮንኖች፣ የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአጎራባች ክፍለ ጦር አመራሮች፣ የአጎራባች ብርጌድ አመራሮች፣ የአባ ኮስተር ብርጌድ እና የሻለቃ አመራሮች እንዲሁም ጥሪ የተደረገላችሁ የሃይማኖት አባቶችና የሀገር ሽማግሌዎች በዛሬው ግንቦት 30 2017 ዓመተ ምህረት የአባ ኮስተር ብርጌድ ሁለተኛ ዙር ልዩ የኮማንዶ ምረቃት የኮማንዶ ተመራቂ አባላትን ለማስመረቅ በመገኘታችሁ ደስ ብሎናል። እንኳን ደስ ያላችሁ ለማለት እወዳለሁ። ይህን አስቸጋሪና ውስብስብ የኮማንዶ ስልጠና ለተከታታይ 6 ወራት ደከመኝ ሰለቸኝ ሳትሉ ማንኛውም ሰው ሰራሽና ሆነ የተፈጥሮ ችግር ሳይበግራችሁ ስልጠናችሁን በብቃት አጠናቅቃችሁ ወደ አንበሶች መናሪያ ወደ ሆነው የአባ ኮስተር ብርጌድ አባል ሆናችሁ ስለተቀላቀላችሁ እንኳን ደስ አላችሁ ለማለት እወዳለሁ። አሁን ባለንበት ወቅት ገጠራማውን የማህበረሰብ ክፍላችንን ተቆጣጥረን አስተዳደራዊ መዋቅር ዘርግተን እያስተዳደርነው እንገኛለን። ከዚህ በኋላ የሚጠበቅብን ጠላት ምሽግ አድርጎ የሚጠቀምባቸውን ከተሞች በመንጠቅና አስተዳደራዊ መዋቅር በመዘርጋት ህዝባችንን ማስተዳደር ይሆናል። ለዚህ ደግሞ እንደዚህ በስነ ልቦናም ሆነ በወታደራዊ አቅም የበቃና የዳበረ ኃይል የሚያስፈልግበት ወቅት ላይ እንገኛለን። ስለዚህ ቀጣይ ለሚጠብቃችሁ ግዳጅ በብቃት ለመወጣት የስነ ልቦና ትጥቅ መታጠቅና መዘጋጀት ይጠበቅባችኋል። እንኳን ለዚህ ቀን አበቃችሁ እላለሁ። በድጋሚ አመሰግናለሁ። ድል ለአማራ ሕዝብ። በርካታ ወራት ሰለጥኑ ቆይታችሁ ዛሬ በመሪዎችም በህዝባችሁም ፊት የድካማችሁን ፍሬ ለማየት ስትወርዱ የነበራችሁ ለዛሬቱ ለተቀደሰችው ቀን እንኳን አደረሳችሁ፣ እንኳን አደረሰን። መጀመሪያ ጀምረው 8ኛ በላይ ዘለቀ አባ ኮስተር ከሚለው ነው። አባ ኮስተር ሲባል ዝም ብሎ አይደለም። ሁላችሁም ትርጉሙን ታውቁታላችሁ። በጎጃም ግዙፉ ብርጌድ አባ ኮስተር ብርጌድ እንደሆነ እናንተም እኛም እናውቀዋለን። የኮማንዶ ምርቃት ለሁለተኛ ዙር ብርጌዱ ሲያስመርቅ የመጀመሪያው ኮማንዶ በተመረቁ በጥቂት ቀን ውስጥ ራሳቸው መሳሪያ ከጠላት ማርከው እንደታጠቁ ጎጃምም ያውቀዋል፣ አማራም ያውቀዋል፣ ዓለምም ያውቀዋል። የነሱን አራ ተከትላችሁ
ዛሬ የታሪክ አጋጣሚ ሆኖ እነመሳሪያችሁ ብትመረቁም በቀጣይ ወደ ሰራዊቱ ስትቀላቀሉ ግን ይህን መሳሪያ ለሌላው ደጀን አስረክባችሁ ማርካችሁ ለመታጠቅ ብቻ ሳይሆን ዝግጁ እንደሆናችሁ ምንም አልጠራጠርም። አባ ኮስተር አንድ ምሳሌ አለው። 3 ነገሮች አሉ፣ ካሮት፣ ቡናና እንቁላል። ካሮት ገና እሳት ሳይነካው መከራ ሳይገጥመው ሳይፈተን በሌሎች ውጣ ውረድ ሳያጋጥመው እንደምታውቁት ቀላል ነው ለመሰበር። ሁሉ ያልፋችሁ ነገር ካጋጠመው በኋላ ግን ልፍስፍስ ነው። ስለዚህ እናንተ የምትገጥሙት እንደ ካሮት እሳት ሲነካው እንደሚልፈሰፈስ ካሮት የዘር አጥፊውን ስርዓት የአብይ ስልጣን አስጠባቂውን ኃይል እንደሆነ በውስጣችሁ ልትይዙት ይገባል። በ16ኛው ክፍለ ዘመን ቂም አዘክሮ እንደ እንቁላል መጀመሪያ እንቁላል ስታፈርጡት ውሃ ነበረ፣ ወደ እሳት ስትከቱት ግን እየጠነከረ ይመጣል። ቂመኛ ነው ማለት ነው። በአማራ ሕዝብ ላይ ለበርካታ ዓመት ቂም አዝሎ የመጣው አብይን ዓመት ለመግጠም ቂሙን ለማስተንፈስ እናንተ ዝግጅት ላይ ናችሁ። በሶስተኛው ምሳሌ ቡናን ተመልከቱ። ቡና ገና ከችግኝ ጣቢያው ላይ ስታወጡት ቅጠሉ የለመለመ ነው፣ ይደርሳል። ፍሬውን ስታዩት ያምራል። ፍሬው ይለቀማል፣ ይታጠባል። የሰው ልጅ አይኑን አይነቅልበትም። ይቆላል፣ ጎረቤቱንና አካባቢውን ያውዳል በጥሩ ማታ። በእሳት ተፈትኖ ከተወገጠ በኋላም ቡናነቱንና ይዘቱን አይለቅም። አማራ እንደዚህ ነው። ተወገጠ፣ እሳት ላይ ይጥሩታል፣ ይንተከተካል፣ ቡናነቱን አይለቅም። ሰዎች እስከሚጠጡት ይጓጉለታል። ሰዎችን አሰባስቦ በጣም ጨዋታ ጎረቤትን አሰባስቦ ቡናው ይጠጣል። እስከ መጨረሻው መዓዛው ማይለቅ ቡና አሁን የአማራው ታጋይ፣ አሁን የአማራው ሕዝብ፣ አሁን የአማራው ሰልጣኝ ነው። ስለዚህ ግዙፉ የአባ ኮስተር ብርጌድ ለሁለተኛ ጊዜ ያሰለጠናቸውን ኮማንዶዎች ስናስመርቅ ቀጣይ የአማራን ትግል አንድ እርምጃ ወደፊት እንደሚወስዱት ዓለምንም ጥርጥር እየተማመን ነው። እንደናንተ አይነት መከራ ያጋጠመው የጃፓን ሕዝብ በሁለተኛው ዓለም ጦርነት በርካታ እልቂት ሲፈጸምበት ሁሉም ነበር ወጥቶ የገጠመው ዘሩ እንዲተርፍ በበርካታ መርዛማ ቦምቦች የተረጨበት የጃፓን ሕዝብ ባልና ሚስት ሲኖሩ 2 ልጅ ወልደው ነበረ። መጀመሪያ በዚህ ባለውን ጦርነት ላይ ባል ሚስቱም ሞቱ። 2 ልጆች ቀሩ። ወደ ማይታወቅበት ስፍራ ሄዱ። ትንሹ ወንድም ተመታና በጦርነቱ ወደቀ። የአካባቢው ሕዝብ ተሰበሰበና የሞተው አስክሬን ምንም አያረግልህም፣ እዚህ እንቅበረው አሉ። በፍጹም ወንድሜንማ እዚህ አልቀብረውም፣ ወደ ነበረበት መልሰዋለሁ ብሎ አዘነው። አረ ለምን ሲሉት የሞተው ወንድሜ እኔን አይከብደኝም፣ ወንድሜን አዝየው አስክሬኑን በት እኔን አይከብደኝም። ስለዚህ የወንድሜን አስክሬን ያዝኩት እኔ ነኝና ለኔ ተውት አለ። የአማራ ሕዝብ በጦርነቱ የአማራ ሕዝብ በህልውናው ላይ እየታገለ በጠላት ላይ በክብር የተሰዋውን ወንድሙ እንኳን ጥሎ አይወጣም። ያደራ የእናንተ ጭምር ነው። የጃፓኑ ሕፃን የሚያስተምረን አሁን ባለነው ታጋዮች ይህንን ነው። ወንድሜ አይከብደኝም፣ ለኔ ኑሮ አይከብደኝም፣ ተሰውቶም አይከብደኝም። የተሰዋ ለአማራ ሕዝብ ክብር ነውና አደራ የምላችሁ አሁን የአማራ አንድነት ተምሳሌ በተመሰረተ ማግስት
የተመረቃችሁ ናችሁና ይህ ስርዓት የምስራቅ አፍሪካን በሙሉ ውከትና ብጥብጥ ለመፍጠር እየተፍጨረጨረ ያለው አብይ አህመድ እሱን ገጥመን ከአማራ ምድር ጠራርገን አውጥተን ለኢትዮጵያን እንድንደርስ አደራ ማለት ፈልጋለሁ። ተመራቂዎች ከእናንተ ብዙ ኃላፊነት አለባችሁ። ከነገ ጀምራችሁ ወደ መደበኛው ግዙፉ አባ ኮስተር ብርጌድ ተቀላቀላላችሁ። አላንድ አይደለም ግዙፉ የአባ ኮስተር ብርጌድ ብዬ የጠራሁት ለምናልባት ካልተሳሳት ከ3 ብርጌድ ያነሰ ከ2 ብርጌድ የበለጠ ቁጥር ያለው ይህ ብርጌድ እንደሆነ ከእናንተ ጋር እየሰራው ተመልክቻለሁ። ከዚህ በፊት እንደምታስታውሱት በዚህ ብርጌድ ላይ ጅማ ጊዮርጊስ ዓመታዊ ክብረ በዓል ለማስከበር ስርዓቱ ከባህር ዳር፣ ከደጀን፣ ከደብረ ማርቆስ ከተለያዩ ማዕዘናት ጋዜጠኞችን፣ ፖለቲከኞችን ሰብስቦ ጅማ ጊዮርጊስን ለማክበር ለዓለም ለማስነገር ለኢትዮጵያን ለማውራት የአማራን ለማሸማቀቅ ዝግጅት አድርጎ ከ3 ቀን በላይ ተዋግታችሁ ጅማ ጊዮርጊስን በአባቶቻችን እምነት ስርዓት ያከበራችሁ እናንተውና የእናንተው አድ ብርጌድ ስለሆነ ደስ ሊላችሁ ይገባል። ብርጌዶችን በዚህ አጋጣሚ እንኳን ደስ አላችሁ፣ እንኳን ደስ አለን። የተሸከማችሁት ስም ከባድ ነው። በፋኖነት በጣሊያን ወረራ ወቅት ላይ አባ ኮስተርን ያክል የታገለ የለም። 80 ሺህ ወታደር ይዞ የብቻውን የ23 ዓመት ሕፃንነት እልፍ ያለ አባ ኮስተር ወይም በላይ ዘለቀ ጣሊያንን በሶማ በረሃ በደበደው ስም ነው የተሸከማችሁት። ይህ ስም የቀልድ ስም አይደለም። መላው ጎጃም የሚታገልበት የማታጋያ ዋና አስኳላችን ነው ይህ ስም። ይህ ስም ደግሞ የታሪክ አጋጣሚ ሆኖ እናንተ ወስዳችሁታል፣ እናንተ ተሸክማችሁታል። በላይ ዘለቀ ሙቶ በመንፈሱ ሳለም በትግሉ በመጽሐፍ በታሪኩ እኛ እንደምንረዳው አሁን የኛ ትውልድ በሚያደርገው ውጣ ውረድ በጦርነት አውድ ውስጥ ያለፈ ታላቅ ጀግናችን ነው። የበላይ ዘለቀ አጽም እንዳይረግመን፣ የበላይ ዘለቀ መንፈስ እንዳይሸማቀቅ፣ የበላይ ዘለቀ የትውልድ ሞዳ ታሪክ እንዳይበላሽ አደራው ከእናንተ ነውና ዛሬ ካናታችሁ ቀይ ቦኔት ከአንገታችሁ በታች የተለያየ መለያ አድርጋችሁ የእግዚአብሔርን ቀስተ ደመና የሚመስል የአባቶቻችን ደምና አጥንት የፈሰሰበትን ሰንደቅ ዓላማ ይዛችሁ በእኛ ፊት ስትመላለሱ ዝም ብላችሁ አይደለም። ለአማራ ሕዝብ ክብር፣ ለአማራ ሕዝብ ነጻነት፣ ለአማራ ሕዝብ ዘር መጥፋት ቀድማችሁ ግንባራችሁን የሰጣችሁ ነውና በአማራ ሕዝብ ስም በአማራ ታጋይ ስም በሞቱት በተሰዉት ስም አደራችሁን ዛሬ ሰጠናችኋልና አደራ ተቀብላችሁ ይህን አደራ የምታወጡ ጎበዞች፣ ጠንካሮች ኮማንዶች ናችሁና እውነት ለመናገር እዚህ ስላየናችሁ በጣም ደስ ብሎናል። ክብር ይገባችኋል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የሀገር ሽማግሌዎች፣ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ ክቡር የአማራ ፋኖ ብሔራዊ ኃይል ቀጠና ጎጃም ቀጠና ትስስር አርበኛ የቆየ ሞላ፣ እንዲሁም ጥሪ የተደረገላችሁ የ9ኛ ሳሙኤል አወቀ ክፍለ ጦር አመራሮች፣ እንዲሁም የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአባ ኮስተር ብርጌድ አመራሮች፣ የአባ ኮስተር ብርጌድ ሻለቃ አመራሮች፣ የዛሬ ውድ ተመራቂዎች እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሳችሁ። ከዚህ ቀጥዬ ጀግናው አባ ኮስተር ብርጌድ ለሁለተኛ ጊዜ በዳግማዊ በላይ ዘለቀ ማሰልጠኛ ተቋም የሚያስመርቃቸውን ኮማንዶዎች በዚህ ልክ ሲያስመርቅ እጅግ ከልብ የመነጨ ደስታ እንዳለኝ ደስታዬን ልገልጽላችሁ ፈልጋለሁ። እኛ አማራዎች
ላለመሞት ሳይሆን ላለመገፋት ላለመሽቀንጠር ወይም ከኢትዮጵያ ምድር ላለመደምሰስ ለምናደርገው ትግል ሁላችንም አብራችንን አስታጥቀን ጠላታችንን ድል ነስተን አሸንፈን በድል አማራን ድሮ ከአባቶቻችንና ከአያቶቻችን የወረስነውን የጀግንነት ክብራችንን በእናንተና በተለያየ አውደ ውጊያዎች ዋጋ እየከፈሉና ጠላትን እያርበደበዱ በሚገኙ አማራዎች የነበረንን የጠላትን እሳቤ አማራን ለማሸነፍ ብሎም ትጥቅ ለማስፈታት ወደ መቀመጫችን እኛ ሳንሄድበት እሱ ለመጣብን ጠላት አእምሯችንን አስታጥቀን ቀን በቀን እየሰለጠን እያስታጠቅን የአእምሮ ትጥቅ እየታጠቅን ጠላታችንን ድል እንነሳለን ማለት ነው። አማራ ድሮም የታጠቀ ነው። አማራ ከእናቱ ወር ሲወለድ የታጠቀ ነው። በስነ ልቦና ጀግንነቱን ጣሊያን የመሰከረለት ነው እና አባ ኮስትር በላይ ዘለቀ ሰልጥነው ተምረው ሳይሆን የአእምሮ ትጥቅ ስለነበራቸውና አማራዊ ሳቤ ስላላቸው ጠላትን አይቀጡ ቅጣት በመቅጣት ከዘመናዊ መሳሪያ እስከ ምድር ኃይል እስከ አየር ኃይል የታጠቀውን ጣሊያን የመርዝ ጋዝም የመርዝ ጭስም የጫነውን ጣሊያን አማራን አታንበረክክም እንቢ ለማንነቴ በማለት ያሸነፈው የአባ ኮስትር የደጃዝማች በላይ ዘለቀ ልጆች ናችሁና እናንተም የዛሬ ተመራቂዎች የአያቴ ቅማታችሁን የደጃዝማች በላይ ዘለቀን ወኔና ታሪክ ለመድገም እንድትዘጋጁ ስል በአክብሮት እጠይቃችኋለሁ። ዋጋለን እኛ እንታጠቃለን ማለት ነው። ውጊያው የሚቀጥለው በዚህ ልክ ነው። መቼም ትናንትና ከነበረበት ጀግንነቱ አንድ ስቴጅ ደግሞ ወደፊት አሻሽሎ ጠላትን አይቀጡ ቅጣት እየቀጣ ስለሚቀጥል የዚህ የአባ ኮስትር ብርጌድ አባል በመሆናችሁ እናንተም ደስታና ኩራት ይገባችኋል ልላችሁ እወዳለሁ። ጠላት ትንሽም እንኳን ቢሆን ደካማም ቢሆን አይናቅምና ትናንት ወዲያ አንድ ብንሰዋ ሺህ እያፈራን ሁለት ብንሰዋ ሺህ እያፈራን እናንተን እየጨመር ደረጃችን እያሳደግ እዚህ ደርሰናልና ከዛሬ ጀምሮ እናንተን ይዘን በተለያዩ አሰልጥነን ራሳችን መሬት ላይ ራሳችን አጥር ላይ በራሳችን ልጆች ውድ በአማራ ልጆች እያሰለጠን መታጠቅና ማስታጠቁን ማሸነፉን ይቀጥላል እላለሁ። ድል ለአማራ። የተከፈለው መስዋዕትነት ለአማራ ሕዝብ ክብር ሲባል ነው። የተከፈለው መስዋዕትነት ለህልውና ሲባል ነው። ስለዚህ ክቡር ሰማዕታት የአማራ ወገኖቻችን አልፎ ተርፎን ለአማራ ወገንተኝነት በማሳየታቸው ብቻ ልክ እንደ አማራውያን ዋጋ የከፈሉ ወገኖቻችን ምስጋና ልንቸራቸው ይገባል ማለት ነው። እንግዲህ ያለነው ታሪካዊ ዘመን ላይ ነው። ያለነው ታሪካዊ አርበኝነት ዘመን ላይ ነው። ይሄ ዘመን የኛን አርበኝነት ይጠይቃል። ይሄ ዘመን የኔና የናንተን ክቡር ተጋድሎ ይጠይቃል። አስቀድሞ በወንድሞቼ በጓዶቼ ሲባል እንደነበረው የአማራ ሕዝብ እጅግ አደገኛ የሆነ የህልውና ፈተና ውስጥ ወድቋል። እንዲህ እንድንሆን ያደረገን ደግሞ አሁን በህዝባችን ትከሻ ላይ በሀገራችን ላይ ተጭኖ ያለው ክፉ ስርዓት አረመኔ ስርዓት የአብይ አህመድ ስርዓት አማካኝነት ነው። የአብይ አህመድ ስርዓት ለአማራ ሕዝብ ብቻ አይደለም። የአብይ አህመድ ስርዓት አጠቃላይ ለኢትዮጵያውያን አልፎ ተርፎም የምስራቅ አፍሪካ የህልውና አደጋ ፈተና ስርዓት ነው። ስለዚህ ይህን ስርዓት ለአንዴና ለመጨረሻ ጊዜ ከላያችን ላይ አራግፈን ለመጣል ክቡር የሆነ ዋጋ እየከፈልን ያለነው ክቡር የሆነ ተጋድሎ እያደረግን ያለነው ማለት ነው። ለረጅም ወራት ብቁ የሆነ ወታደራዊና ፖለቲካዊ ስልጠና ስትወስዱ የቆያችሁ ተመራቂዎቻችን ይህንን የከበረ አደራ ተሸክማችሁ ነው ማለት ነው ዛሬ ከዚህ ከተከበረው ወገናችሁ ፊት የቆማችሁት። ስለዚህ ከባድ አደራ አለባችሁ። የአማራ ሕዝብ ዛሬ አደራን የሰጣችሁ እናንተ የአማራ ሕዝብ እጩ ሙሽራዎች ናችሁ።
የትግሉ ሙሽራዎች ናችሁ። የዘመኑ ሙሽራዎች ናችሁ። የአርበኝነት ሙሽራዎች ናችሁ። የበላይ ዘለቀ የአርበኝነት የመንፈስ ልጆች ናችሁ። ስለዚህ ልክ እንደ በላይ ዘለቀ ልክ እንደ ጀግናው አርበኛ ጽናትን፣ እምነትን፣ ጀግንነትን፣ ታማኝነትን ስንቃችሁ አድርጋችሁ አደራ የጣለባችሁን ህዝባችሁን ከተደቀነበት የህልውና አደጋ ለማውጣት ያለምንም መሰልቸት በፍጹም መታመን ሌትም ቀንም ተግታችሁ ልትሰሩ ይገባችኋል ማለት ነው። እንቅልፍ የሚባል ነገር ከዚህ በኋላ የማይታሰብ ነው የሚሆነው። ምክንያቱም እኛ ብንተኛ ጠላት አይተኛም። ሰፊ ድግስ እየደገሰልን ያለው ጠላት። ስለዚህ ይሄንን ድግስ ደግሞ የጥፋት ድግስ ማለት ነው ቀልብሰን ህዝባችንን ለአንድና ለመጨረሻ ጊዜ እረፍት ለመስጠት እንዳልኳችሁ በትጋትና በእምነት በጽናት ልትታገሉ ይገባል ማለት ነው። ለሶስት ነገር ልትታመኑ ይገባል። አንደኛ ይሄ ጀግና ህዝብ፣ ይሄ ታታሪ ህዝብ፣ ይሄ አርበኛ ህዝብ ከኛ ብዙ ነገር ይጠብቃል። ስለዚህ ብዙ ለሚጠብቅብን ህዝብ ታማኝ መሆን ይጠበቅብናል። ሁለተኛ ለትግላችሁ ለድርጅታችሁ ታማኝ መሆን ይጠበቅባችኋል። እንዳጋጣሚ ሆኖ እናንተ በአራቱም የአማራ ቀጠናዎች የሚገኙ የፋኖ አደረጃጀቶች አንድ ማዕከላዊ አመራር ወይም ደግሞ የጋራ ታጋይ ድርጅት በመረጡበት ወቅት ላይ የተመረቃችሁ መሆናችሁ እድለኛ ያደርጋችኋል። ድርጅታችሁ የአማራ ፋኖ ብሔራዊ ኃይል። ስለዚህ ለትግላችሁ ለድርጅታችሁ ፍጹም ታማኝ መሆን ይጠበቅባችኋል። ሌላኛው ደግሞ ለራሳችሁ ለህሊናችሁ መታመን ይኖርባችኋል ማለት ነው። የሁሉም ማሰሪያ የሚሆነው ይሄ ነው። ለህሊናው የታመነ ለህዝቡ ይታመናል፣ ለትግሉ ይታመናል። ስለዚህ ለህሊናችሁ ፍጹም ታማኝ ሆናችሁ አደራ የጣለባችሁን ህዝባችሁን በታማኝነት ለማገልገል ትግሉን በቁርጠኝነት ወደፊት ለማሻገር ያለ መሰልቸት ልትታገሉ ልንታገል ይገባል ማለት ነው። እንኳን ተመረቃችሁ ማለት ፈልጋለሁ። ቀጣይ የአገልግሎት የሥራ ዘመናችሁ የተባረከ እንዲሆን ምኞቴ ነው። አመሰግናለሁ። የተከበሩ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የቀጠና ትስስር መምሪያ ኃላፊ አርበኛ የቆየ ሞላ፣ የተከበራችሁ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የፖለቲካ መኮንኖች፣ የተከበራችሁ የአማራ ፋኖ ብሔራዊ ኃይል 8ኛ በላይ ዘለቀ ክፍለ ጦር አመራሮች እንዲሁም ያጎራባች የ9ኛ ሳሙኤል አወቀ ክፍለ ጦር አመራሮች፣ የተከበራችሁ የስመ ገናናው አባ ኮስተር ብርጌድ አመራሮችና መላ አባላት እንዲሁም የዛሬ ተመራቂዎች፣ የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ክቡራትና ክቡራን ለተከታታይ 6 ወራት ደከመኝ ሰለቸኝ ሳትሉ ለትግላችሁ ለመታመንና ደጃችን ድረስ የመጣውን ወራሪ ኃይል ለአንዴና ለመጨረሻ ጊዜ አሽቀንጥሮ ለማስወጣት በቁርጠኝነት ስልጠናችሁን አጠናቃችሁ ለዛሬ ምርቃት የበቃችሁ ተመራቂዎች እንኳን ደስ አላችሁ፣ እንኳን ደስ አለን። እንደተባለው እናንተ የአርበኛ በላይ ዘለቀ ልጆች፣ የአርበኛ ሽፈራው ገርበው፣ የእጅጉ ዘለቀ የበርካታ አርበኛ እና በርካታ መስዋዕትነትን የከፈለ ውድ ህዝብ ያለን ህዝብ ልጆች ናችሁ። በመሆኑ ይህ ሀገር የሰራ ፊደል የቀረጸ ማንነቱን በጠንካራ አለት ላይ የገነባ ለሀገረ ኢትዮጵያ ቀርቶ ለአህጉራችን አፍሪካ በርካታ ትሩፋቶችን ያበረከተ አማራ የሚባል ትልቅ ህዝብ አብይ አህመድ በሚባል ኮልኮሌና በርካታ የሥርዓቱ አራማጆች የአብይ አህመድ ጭፍሮች
በዚህ ህዝብ ላይ በርካታ ግፍ እየፈጸሙበት ይገኛሉ። ስርዓቱ ገና ከ83 ስልጣን መንበረ ስልጣኑን ከያዘ ጀምሮ እስካሁን ድረስ በህዝባችን ላይ ሁለንተናዊ ጥቃት፣ የዘር ማጽዳት፣ የዘር ማሳሳት፣ የዘር ፍጅት እና የዘር ማጥፋት ወንጀል እየፈጸመ ይገኛል። ለዚህም ማሳያ አርባ ጉጉ፣ ዋተር፣ በደኖ፣ ወለጋ፣ መተከል እና በርካታ የሀገሪቱ አካባቢዎች ማሳያ ምስክር ናቸው። ለበርካታ ጊዜ ማንነታችን ይከበር ብለን በበርካታ ከተሞች ሰላማዊ ሰልፎችን አካሂደን ጥያቄዎቻችንን ስናቀርብ ቆይተን ስርዓቱ ያቀረብንለትን ጥያቄ ከመመለስ ይልቅ የማፌዝና በስላቅ ነገሮችን የማየት ስለነበረ ለአንዴና ለመጨረሻ ጊዜ ይህንን ወራሪ ኃይል ለማሽቀንጠርና የአባቶቻችን ርስት የሆነውን 4 ኪሎ ለመረከብ ለሰው ልጆች ሁሉ እኩልነትን የሚያሰፍን ለሰው ልጆች ሁሉ መከበርን ቅድሚያ የሚሰጥ ስርዓት ለመገንባት መላ ኃይላችን መላው ህዝባችን ከዚህ ስርዓት ጋር ትንቅንቅ ከገጠመ እነሆ 2 ዓመት ሞልቶታል። ለዚህ ማሳያው በበርካታ ወረዳዎች ስልጠናዎች ተካሂደዋል። በርካታ ያገዛዙ ቅጥረኛ ሰራዊት አፈር ድሜ በልቶ የጎጃም፣ የሸዋ፣ የጎንደርና የወሎ ቀጠናዎች መቀበሪያ ሆኗል። እናንተም ዛሬ በዚህ ፊት ለፊታችን ስትመረቁ የህዝባችሁ ብሶት አንገብግቧችሁ ለዘመናት ሲንከባለል የነበረውን የአማራ ህዝብ ጥያቄ ለመመለስ ልክ እንደ ትናንቱ የመጀመሪያ ዙር አባ ኮስትር ኮማንዶ ሰልጣኞች በባሎቻቸው ያገዛዙን ቅጥረኛ ኃይል አፈር ድሜ አብልተው እንደታጠቁ ሁሉ እናንተም የነዛን ትሩፋት አስከትላችሁ ጠላትን አይቀጡ ቅጣት የመቅጣት ትልቅ ራዕይ ሰንቃችሁ የተነሳችሁ የደጃዝማች በላይ ዘለቀ ልጆች መሆናችሁ ከፊታችሁ ይነበባል። ስለዚህ ጠላትን ለአንዴና ለመጨረሻ ጊዜ ከጎጃም ቀጠና፣ ከወሎ፣ ከሸዋ እንዲሁም ከጎንደር ቀጠና ለማስወጣት በርታችሁ ወጣችሁ የአባቶቻችሁ ልጆች መሆናችሁ ሕያው ምስክር ነው። ቀይ በሬ ሲባል የመስዋዕትነት ምልክት፣ የተጋድሎ ምልክት ነው። እናም እላችኋለሁ የያዛችሁ ሰንደቅ ዓላማ ከ17 በላይ የአፍሪካ ሀገራት የነጻነት ምልክት ያደረጉት ዛሬ አገዛዙ ቤተ መንግስት ላይ እንዳይውለበለብ እና በተለያዩ ሀገሪቱ ከተሞች እንዳይውለበለብ የሚጸየፈው ነገኛ ያገዛዙን ስርዓት አሽከንጥረን በመጣል በስርዓቱ ፍርስራሽ ላይ አዲስ ስርዓት ገንብተን የሚኒልክ ቤተ መንግስት ላይ የምናውለበልበው ነጻነት አርማችን ነው። እናም ይህንን ዓላማችንን ለማሳካት ቆርጠን ሁላችንም እንነሳ እላችኋለሁ። በድጋሜ ለ6 ወራት ሰልጥናችሁ ደከመኝ ሰለቸኝ ሳትሉ ለዛሬዋ ቀን ስለደረሳችሁ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። አመሰግናለሁ። አሳምነው ጽጌ 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 ይለያል ዘንድሮ ይለያል ዘንድሮ ይለያል ዘንድሮ ይለያል ዘንድሮ ይለያል ዘንድሮ ይለያል ዘንድሮ ቀስበል
Abi